መጥቻለሁ አሁን ተለውጫለሁ እንግዲህ ገና ተአምር እሰራለሁ እያለ ይገኛል ማለት ነው። የሚገርም ዘፈን ነው፣ የሚገርም መልእክት ያለው ሶስቱም ትራኮች በእውነት ከሱም ማልጠበቃቸው መልእክቶች ነበሩ። ካለፈው ተማር አዲስ ነገር ፍጠር። ቡራቡል ከቡራቡል እንደዚህ አይነት መልእክት በእውነት ጠብቄ አላውቅም። አዲስ ነገር ተማር፣ ባለፈው አትጸጸት፣ በቃ ባለፈው ተምራ አዲስ ነገር ፍጠር። በቃ አሁን ሌላ ሰው ሁን ማን ላይፏን አመጣጧን መንገዷን ምናምን በደንብ የሚገልጽበት ዘፈን ነው ብዬ አስባለሁ። እስኪ ማን ይረዳል ብናገር ያለፍኩትን ማንም አይረዳም። ቡራ በሆድሽ ካልፈጀሽ በስተቀር ያላላል ማንም ነው የማይሰማ እና ቢሰማም ሊረዳ ፈቃደኛ አይደለም እና ማንም አልተረዳኝም። እንዲሆንኩበት ምክንያት የራሴ ምክንያት አለኝ እያለ ንጹህ ነኝ አልልም ግን አትፍረዱ አመጣጤ ሳታውቁ። አሜን አሜን። ሰው ታየው ለነሱም ጸሎት ማድረግ ጀምራለች። አስጠጪ ድመቱን ያስወግድላቸው ያራዳ ልጆች። ሄ ዋሳማ ፋሚሊ እንዴት ናችሁ? ሰላም ናችሁ? ባላችሁበት ፒስ አይ። ዛሬም በሚገርም አዲስ ስራ ተመልሻለሁ። የሚገርም ስራ ይዤላችሁ መጥቻለሁ። የዛሬው ስራ አይነገርም የቡራቡል ስራዎች ናቸው። ርዕሳቸው አይነገርም። አብረን የምናያቸው ይሆናል ማለት ነው። እስቲ ቡራቡል ቲቢኤች ትለናለች የሚለውን እናያለን ማለት ነው። ከተመለሰ በኋላ ምን አይነት ነገር ይዞልን መጥቷል የሚለውን አብረን ቼክ እናደርጋለን ማለት ነው። እንቀውጧለን እስከመጨረሻው። የትም እንዳትሄዱ ይሄን ፋሚሊ ሰብስክራይብ ያላደርግ ሰብስክራይብ በተነው ጫናቸው ሰብስክራይባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ከወደዳችሁት ላይክ ሼር በማድረግ ለብዙ ሰው እንዲደርስልኝ አድርጉ። ቡራቡል ከተመለሰች በኋላ ምን እንደምትል አሁን አብረን እንሰማለን። ቀጥታ ወደ ቪዲዮአችን። የመጀመሪያ ቪዲዮ የሚሆነው እሞክራለሁ ሳልፈራ የሚለው ነው ማለት ነው። እስቲ ከዛ ከተመለሰች በኋላ ምን አይነት እንትን ነገር ይዛልን መጣልናለች የሚለውን በዛው እናያለን። ፐርፎርም አድርጋለን የሚለውንም እናያለን ማለት ነው። እስቲ ሞክራለሁ ብሏል። እንግባው። ኦኬ እሺ ያ ቡራቡል ቲቢኤች ነገር እሞክራለሁ ሳልፈራ አዲስ ነገር እንዲመጣ ህይወት ማሸነፍ ነው ስላዩ ብዙ መከራ የማውቀው ጨለማ ነው ወደፋለው እስኪነጋ ያልፍልኛል ወይ አልፋለሁ ጀምሬ አልቆርጥም ተስፋ አይደለም ዱርዬ የሆንኩ ህይወት ሲፈትነኝ ከሰው ስሙን አገኘሁ የማለፈው ነው እሱ ስም ለመቀየር አልፎልኝ የጠሉኝ እንዲህ ነበር እኛ ተመችቶ ነው ምን አለበት እሱ ያው እንዲህ ነው አትላቸው ነው ወንድ ልጅ በሆዱ ዝምታ መረጥ ጥያቄዎች ቢበዙ እስኪ ማን ይረዳል ብናገር ያለፍኩትን ማንም አይረዳም። ቡራ ስለ አሁን እንደዚህ የሆነችበት የብዙ ሰው ጥያቄ እንዲህ ምንድን ነው የልጅ እንደዚህ የሚያደርገው ምናምን አክቹሊ እኔም ጥያቄ ነበረ፣ ግን ማንም አይረዳም ስለ ሁሉ ነገር። አንዳንዴ ታውቃለህ በሆድሽ ካልፈጀሽ በስተቀር ያላላል ማንም ነው የማይሰማ እና ቢሰማም ሊረዳ ፈቃደኛ አይደለም እና ማንም አልተረዳኝም። እንዲሆንኩበት ምክንያት የራሴ ምክንያት አለኝ እያለ ነው ማለት ነው። የሚረዳ አይደም ከልቡ አይቻሉ ብዙ ሳይደርሱ በሚደርሱ የሚያሳስቱ ሳትነካቸው የሚነቁ ከዛ ግን ናቸው ከደሙ ንጹህ ሳትደርስባቸው የሚደርሱ ሰዎች አሉ። በቃ ሳትነካቸው ይነካዋል፣ ግን ከዛ ከደሙ ንጹህ ናቸው። ማን ከወጣ በኋላ በደንብ ስለ ዘፈኖቹ ሶስቱም ትራኮች የሚገርም መልእክት ያሏቸው ናቸው እና በደንብ ላይፏን አመጣጧን መንገዷን ምናምን በደንብ የሚገልጽበት ዘፈን ነው ብዬ አስባለሁ። እስቲ ሶስቱንም ትራክ እንደሚል እዚሁ ላይ ስለምንሰማው እዚህ ጋር ያለው ግን ይሁን የመጣበት የሆነ ነገርን ያሳየናል ማለት ነው። ንጹህ ነኝ አልልም ግን አትፍረዱ አመጣጤ ሳታውቁ እያለ ነው ማለት ነው። እስቲ ከባድ ነው
ቦታ ሲሰጠው ጠብቆ ተደብቆ የሚያወሩ እነሱ ሳይፈልጉ እረሳህን የሚሉ እሱ ማሰብ አቁሜያለሁ የማስበው ረስቶኛል እሱ ማመን አቁሜያለሁ የማምነው ከርቶኛል አያችሁ የመጣበት መንገድ ያው የመጣውበት መንገድ ይሄ ነው በቃ የመጣውበት መንገድ ይሄ ነው ያመንኩ ሰው ብዙ ክዱኛል ምናምን ዱርዬ የተባልኩትም ስሙን ያገኘው ከሰው ነው እንጂ ነው እኔ አይደለሁም እንደዚህ አነሱ አይደለሁም አመጣጤን ሳታውቁም ደግሞ የሆነ ጀጅ አታርኩኝ እያለ ነው ሲያመጣጡን ስሙት ለማንኛውም የምወዱ ጠልቶኛል ባረገው ግን በእኔ ላይ ፈረጃል ንገሩኝ እስኪ ብናገር የውስጤ ማን ይረዳል ብነግረው ያሳለፍኩትን ማን ይረዳል ብነግረው የከፈልኩትን ማን ይረዳል ብነግረው ያለሁበትን ማን ይረዳል ብነግረው ማንም አይረዳም የከፈልኩትን ያሳለፍኩትን ብዙ ነገር በቃ ወጥቷል እና ብዙም ጠፍቷል ብዙም ግን ማንም ሊረዳኝ አይችልም የሰለሞስ አሩን ነው ከባድ ነው ብቻ እና እንዲህ ለመሆን ምክንያት ብዙ ምክንያቶች አሉ ዝም ብላችሁ አትፍረዱ በማለት ላይ ይገኛል ማለት ነው እስቲ ሁለተኛው ትራክ ደግሞ ምን እንደሚል እንሰማና አጠቃላይ አንድ ላይ ሬት እናደርጋለን ሶስቱም የቡራቡል ዘፈን ስለሆነ እስቲ ሁለተኛው ደግሞ ምን እንደሚል እንሰማለን ይጠሉኝ ነበረ ይላል ደግሞ ነበር ምን እስቲ ምንድነው እነማን ናቸው የሚጠሉት ምንድነው የሚለው እስቲ በመጀመሪያውም ትራክ እንዳየነው ነው እስቲ ደግሞ ምንድነው ለማስተላለፍ የፈለገው ነገር የሚለው ነገር እናያለን እስቲ ያ ኦኬ tell me TBH ነበረ ገና ልጅ ያለው ሲገዙኝ እኔ ጥሩ እየሰራው እነሱ ዋቁም በእኔ ህይወት መፍረድ መጥፎ ሰው አረጉኝ ሳልፈልግ በግድ በልጅነቴ ጥሩ እየሰራው ሲገዙኝ ነበረ ገና አሁን ሳልፈልግ በግድ መጥፎ ሰው ሆኛለሁ እያለ ነው ማለትና actually just በጣም መጥፎ ሰው አይደለም ግን የቡራቡል ላይቭ በእነዚህ ሶስት ትራኮች በደንብ ይገለጻል ብዬ አስባለሁ እንቀጥል እንደዚህና ታቱ ደምይዋልብህ ማንም ነው የሚያዝግህ ካወቀ ይዋጉነህ አንዴ መጨከን ጥሩ ሰው ያስበልሃል ደግም ለገንዘብ ብሉላለው ይፈርድለታል አቻሉ ደርሶብኛል እስኪ ልናገር እውነት ገንዘባቱ ለመኖር ሰው በስቃይ ሲሞት አይቻሉ ደርሶብኛል እስኪ ልናገር እውነት ወዳጄ መስሎ ቀርቦ ሲከዳኝ እንደ ድመት ወዳጄ መስሎ ቀርቦ ሲከዳኝ እንደ ድመት ቡራቡል ይሄን ነገር በጣም ደጋግሞታል በጣም ተከድቻለሁ አብሬ ከርቤ ያበላሁት እንትን ያልኩ ከርቶኛል እና ያ ብቻ የሚያወራው ነገር ትንሽ ከባድ ነው ስትናቂ ሁሉም እየተነሳ ሁንብኝ እጢ የማይሆኑ አደለው ሰጣዋቸው ለፈጣሪ እንደሆነ ስለማቅ ነው ሁሉም አላፊ ጠፊ የማስበው ሁሉ ቅልሚም ትልቅ ስለሆነ መጣጤና የተዋደርስም ሲሉኝ ነበረ ግን አፌን ዘጋው ስራ የተናገረ ስራዬን እየሰሙ ጠላቸው በነበረ ቀረ ይጠሉኝ ነበረ ልጅ እያለሁ ሲገዙኝ እኔ ጥሩ እየሰራው እነሱ ዋቁም በእኔ ህይወት መፍረድ መጥፎ ሰው አረጉኝ ሳልፈልግ በግድ አይደለሁ ፍጹም በስቷል እኔ ማጥያቴ ጥሩ ሰርቼ አላቅም በዚህ ትንሽ ህይወቴ የኔም አይደለም ጥሩ በስቷል ኃጢያቴ በዚህ ትንሽ እድሜ ጥሩ ነገር ሰርቼ አላቅም እኔ ማጥያቴ በስቷል ነገር ግን ያው ዝም ብላችሁ ጀጅ አታርጉ የመጣውበትን ሰዓት ታቁ እያለ ነው ማለት ነው እስቲ እንቀጥል መስለኛል አንዳንድ የበዛው ጠላቴ ፈልጌ ግን አይደለም አስገድዶኝ ነው ህይወቴ ተነስቼ አይጠፋኝም እንቅፋት ለሰሩ ስሰራ ተብዬ ስለማክስተት ከሰው አልጠብቅም ገንዘቡን አስተያየት ከራሴን ነው ማዳምጠው በቃ ይሄ ነው የኔ ህይወት ነበረ ገና ልጅ እያለሁ ሲገዙኝ እኔ ጥሩ እየሰራው እነሱ ዋቁም በእኔ ህይወት መፍረድ መጥፎ ሰው አረጉኝ ሳልፈልግ በግድ ህይወት እንደዚህና ታቱ ደምይዋልብህ ማንም የሚያዝግህ ካወቀ ይዋጉነህ ማንም ነው የሚያዝግህ ተነስቶ የዋጉነህ ካወቀ ሪያሊቲ ማን እና በቃ ደስታ አላ ይከብዳል ብቻ ነው በዚህ ነው የመጣውም ብለን እንትን ልንልም አንችልም በርግጥ ግን ቡራቡል ትንሽ የመጣበትን መንገድ በቃ በደምብ ለማስረዳት እየሞከረ ነው ማለት ነው
ከባድ የሆነ ዲፕሊ ወደ ላይፍ ደግሞ ስገለብጡት በጣም ከባድ ነው። ለመጨከን ጥሩ ሰው ያስበልሃል ለገንዘብ ብሎ ላለው ይፈርድለታል። ኦኬ ቡራ ሁለተኛው ትራክ ደግሞ ይህንን ብሎናል ማለት ነው። የልጅነቷን መጣጡ ምናምን ደንብ የነገረን ይመስለኛል ማለት ነው። ሳልፈልግ በግድ መጥፎ ሰው አረጉኛል። ሶስተኛው ትራክ ደግሞ ዛሬ ሰርፕራይዝ ነው እንግዲህ ሶስቱም የቡራቡል ነው ማለት ነው። ከዚህ በፊት እንደዚህ አይነት ስራ ሰርቼ አላውቅም። ዛሬ ደግሞ ሶስተኛ ስራው ምን እንደሚል ደግሞ እንሰማለን። በደንብ ኤክስፕሌን እያደረገ ይገኛል ማለት ነው። እስቲ እንቀጥላለን። ደግሞ ነገ ይመጣል ትክክለኛው ቦታ ላይ ነው መሰለኝ ዘፈኑ አደራደሩ ታል ያ ራፑ ነገ ይመጣል ለውም ጥዋ ዛሬ ደግሞ ያልፋል አይመለስ ትናንት መረ ዛሬን ተደረስ ቅርብ ነው ተስፋ ትኩረት ነገ ይመጣል ለውም ጥዋ ዛሬ ደግሞ ያልፋል አይመለስ ትናንት መረ ዛሬን ተደረስ ቅርብ ነው ተስፋ ትኩረት ጀምር ጠይቅ እንጂ ሁሉን ነው ለሰው ልጅ ምስጋና ግድ ነው እሱን እንዳዘል ስትወጣ አስገባ እሱን አመስግን ያው ምስጋና እንዳዘል ስትወጣ አስገባ አንድ ይላ አመስግን ነገ ይመጣል። በቃ ነገም ሌላ ቀን ነው። ነገም አዲስ ቀን ነው። የዛሬው አንተ አይደለም ነገ ደግሞ ሌላ ሰው የመሆን እድሉ አለ ማለት ነው። እስቲ ካለፈው ተማር አዲስ ነገር ፍጠር። ቡራቡል ከቡራቡል እንደዚህ አይነት መልክ በእውነት ጠብቄ አላውቅም። አዲስ ነገር ተማር፣ ባለፈው አትጸጸት። በቃ ባለፈው ተምራ አዲስ ነገር ፍጠር። በቃ አሁን ሌላ ሰው ሁን ማን ማን ታየኛለህ ገና ተአምር ስፈጥር ነገ የራሱ አንድ ተስፋ ነው ማለት ነው። አሁን ነገሯችሁ ክብር እንዲሰጡ ስታሰር ስፈታ እንዳላለገጥ አይለወጥም ብለው እኔ ላይ ቢያወሩ ነገር ተቀይሯል። ይሄንን ይወቁ ራውን መጣው ተደበቁ መከራ ዋው ማን ስታስር እንዳላለገጡ አሁን ቡራቡል መጣል ገና ታምር ሰራለው ገና ተለውጫለሁ። አይ ቲንክ እንደዛ ነገር ነው። ዋው ማነቅ እንደዚህ ቃሊቲ ብዙ ቦታ ገብቻለሁ። የት ገባ የት ወጣ የሚል ሰው አጥቼ ነገ እንዲህ ሲሆን ደግሞ ሞር የበለጠ በጣም ያከብደዋል። በቃ ሁለቱን ትራኮች በሶስተኛው ትራክ ልንደመድም ነው ማለት ነው። የሚገርም ነው ግን ማለው ተፈትቻለሁ አስተጪ ድመቱን አስደንቀዋለሁ የቤተሰብ መስርቻለሁ ሪል ዱነክ ጀማ ቲቢኤች ነው የተማረመ ቤለት ያ ማን ሪል ዱነክ ጀማ ቲቢኤች ነው። በቃ ሶድቅ ያልጣሉኝ እነሱ ናቸው ቲቢኤቾች። ተመቹኛላችሁ እያላችሁ ነው አሜን አሜን። እነሱም ጸሎት ማድረግ ጀምራለች። አስጠጪ ድመቱን ያስወግድላቸው ያራዳ ልጆች። ያ ቡራቡል ነገ ያ ማን አይ ቲንክ ከዚህ በኋላ ያለው ቢት ነው። ነገ ይመጣል። ከሶስቱም በጣም የተመቸኝ ስራ ነው። አንደኛ ነው። በቃ ነገ ይመጣል። ተስፋ አትቁረጥ። እስካሁን እዚህ ከደረስክ የወደፊቱን ፈጣሪ ያውቃል። እስካሁን ግን የመጣህበትን መንገድ እየተማርክበት ማስተካከል ነገር ያለብን እያስተካከልክ እንግዲህ መማሪያ የሆነ ቡላል ቡራቡል ማለት ነው። ተፈትቻለሁ፣ አሁን ተለውጫለሁ። እንግዲህ ገና ተአምር እሰራለሁ እያለ ይገኛል ማለት ነው። የሚገርም ዘፈን ነው። የሚገርም መልእክት ያለው ሶስቱም ትራኮች በእውነት ከሱም አልጠበቃቸው መልእክቶች ነበሩ። አንደኛ ነው። ለሶስቱም አጠቃላይ ስንሰጥ 10 ከ10 ሰጥቻለሁ። ካስተላለፈው መልእክት ብቻ ግጥሞቹ ቢቱ ምናምን አንደኛ ነው። 10 ከ10 ሰጥቻለሁ ማለት ነው። ቡራቡል
እንኳን ተመልሰሽ መጣን ብለናል ማለት ነው። ተለውጫለሁ ገና ታምር እሰራለሁ ብሏል ማለት ነው። እንጠብቃለን ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። ኔክስት በሌላ ቪዲዮ በሚገርም ስራ እንደምንገናኝ አልጠራጠርም። ያላችሁን ሀሳብ አስተያየት ኮመንት ላይ በእነዚህ 3 ትራኮች ምን እንደተሰማችሁ ምን እንደተገነዘባችሁ በደንብ ኮመንት እጠብቃለሁ ማለት ነው። ኔክስት በሌላ ቪዲዮ እስከምንገናኝ ፒስ አውት። ይመቻችሁ።